በህገወጥ መንገድ ወደ መካከለኛው ምስራቅ ሀገራት በተለያየ ጊዜ የሚሰደዱ ኢትዮጵያውያን የሚደርስባቸው ችግር እስከ ሞት ድረስ የከፋ እንደሆነ በየጊዜው በተለያዩ መገናኛ አውታሮች ይዘገባል። የቅርብ ጊዜውን ብናነሳ እንኳን በማይናማር የታገቱ ኢትዮጵያውያንን ጉዳይ እናገኛለን። ህገወጥ ስደትን አስመልክቶ ያነጋገርናቸውና በዚህ ጉዳይ ላይ የሚሰራ ተቋም መስራች የሆኑት ውብ እንደኔ እምቢ ያለ ሰዎች በአውሮፕላን ከሀገር ስለወጡ ብቻ ጉዟቸው ህጋዊ እንደሆነ ማመን የለባቸውም ሲሉ ከተሞክሯቸው ተነስተው ይመክራሉ። ሰላማዊት ሽፈራው ነው ያነጋገረቻቸው። ውብ እንደኔ እምቢ ያለ ከአመታት በፊት ወደ አረብ ሀገር ህጋዊ በሚመስል ነገር ግን ህጋዊ ባልሆነ መንገድ በመውጣት ወደ መካከለኛው ምስራቅ ተጉዘው ነበር። ጉዟቸው ግን ህጋዊ አለመሆኑን ያወቁት ስፍራው ከደረሱ በኋላ ነው። ከዚያም የገጠማቸው ግን ህይወትን እስከ ማሳጣት የሚደርስ ፈተና ነበር። ኖርማሊ እኔ ሄድኩት በአውሮፕላን ነው። ያው አንዳንዴ በአውሮፕላን ስቴጂ ህጋዊ ይመስልሻልና ህጋዊ መስሎ ግን ህጋዊ ባልሆነ መንገድ ነበር የሄድኩትኝ። እሱም በጣም ብዙ ፌስ አድርጌያለሁ እዛ ሀገር ላይ። አንዳንዴም የራሴም ቀልጥፍና ህይወቴን እንዳድን አድርጎኛል። ብዙ ቻሌንጁን አልፌያለሁ። ሰዎች በህጋዊ መንገድ የሚመስላቸው በአውሮፕላን ብቻ መሄድ ይመስላቸዋል። ህገወጥ የሚመስላቸው ደግሞ በባህር መሄዱ ይመስላቸዋል። ለዛም አዌርነስ ነው ድርጅታችንን ለማቋቋም ያነሳሳኝ። በህገወጥ ዝውውር ላይ ያሉ ሰዎች ከዛም አካል አንዱ ስለነበርኩኝ እኔ በነበርኩበት ሀገር ብዙ አይነት ችግሮች ህገወጥ መንገድን ተከትለው ያለፉ ልጆችን ሳይና ስመለከት እኔም ከደረሰብኝ አንፃር ወደ ሀገሬ ስመለስና ስቴብል ሳረግ አገራቸው ላይ ተረጋግተውና እንዲሰሩ ማድረግ እንደገናም ደግሞ ህጋዊ ፍልሰትን እንዲከተሉ መንግስት በዘረጋው ሲስተም ላይ እንዲሸጋገሩ ማድረግን አዌርነስ መስጠትን በኢኮኖሚ መደገፍን ከስደት በመመለስ ዜጎች በህገወጥ ደላሎች ተታለው ከሀገር እንዳይወጡ የማማከርና ከራስ ተሞክሮ በመነሳት ልምድ የሚያካፍል ብሩህ አዲስ የተሰኘ መንግስታዊ ያልሆነ የበጎ አድራጎት ተቋም መስርተዋል። የመጣነው ከሳውዲ፣ ከዱባይ፣ ከኩዌት የተለያየ ስለሆነ ሁላችንም ከተሞክራችን እናስተምራቸዋለን። እዛ ሲሄዱ እንዴት ገንዘባቸውን ደግሞ ሴቭ ማድረግ እንዳለባቸው፣ እንዴት ደግሞ ሲመለሱ ምን ማድረግ እንዳለባቸው እንዳይታለሉ። እንደሚታወቀው ወደዛ ሲሄዱ በቤተሰብ ገንዘባቸውን የሚበሉ በባል በቦይፍሬንድ ምናምን ስላለ እሱን ከኛ ተሞክሮኛ ላይ ደርሶ ስለነበረ ከኛ ተሞክሮ እንዳይደርስባቸው ቋንቋ እናስተምራቸዋለን። ስለ አለባበስ፣ ስለ ባህል አረብ በተፈጥሮ ይጮሃል ተፈጥሯቸው ነው ያና ልጆች እንዳይደነግጡ እንዳይደነብሩ ኮንፊደንስ እንዲኖራቸው ረጅም አመት ሰው ሀገር መስራት እንደሌለባቸው ሀገራቸው በጣም ጥሩና የሥራ እድልን ያመቻቸች ስለሆነ ወደ ሀገራቸው መለስ ብለው ተረጂ መሆን እንደሌለባቸው ከዛ በኋላ ሀገራቸው ላይ ኢንቨስት እንዲያደርጉ ማመቻቸትን እንዳለም ደግሞ እኛም እናሳውቃቸዋለን ማለት ነው። በተለይ በአረቡ ዓለም ዜጎቻችን ከሌሎች ዜጎች ያነሰ ክብር ይሰጣቸዋል የሚሉት የበጎ አድራጎት ድርጅት መስራቿ እንደ ሌሎች ሀገር ዜጎች እንድንከበር የመንግስትንም ድርሻ ጠቁመዋል። ኤምባሲዎች በተሰጣቸው ኃላፊነት ምናልባት ወንበር ላይ ተቀመጠው አካል ሊሆን ይችላል በተሰጠው ኃላፊነት ዜጋውን በትክክል አለማስተናገድ ሊሆን ይችላል። ግን እኔ ከነበርኩበትና እኔ ካየሁበት አሁን ደግሞ የተሻለ ነው። አሁን እየተሻሻለ መጥቷል። ግን እንደው ወደፊት እንደው ቢስተካከል ብዬ ማስበው ሌቨል አታች መንግስት ቢቀጥር እንደሌላ ዜጋ እንደ ፊሊፒንስ እንደ ሌሎች ዜጋዎች በደንብ ተከብረን በደንብ ግዴታችንና መብታችንን አውቀን ዛ ቦታ ላይ ሌሎችም አረቦችም ሊሆኑ ይችላሉ እኛን በደንብ የሚያከብሩን እንደዚህ ነገር መንግስት ቢያመቻች ብለን እኛም ሙከታ እናደርጋለን እንቀሳቀሳለን። በባህር ከሀገር ስለሚወጡ ዜጎች አበክረው መልእክታቸውን የሚያስተላልፉት ወይዘሮ ውብ እንደኔ በባህር ከሚሻገሩ ኢትዮጵያውያን መካከል የአብዛኞቹ እጣፈንታ ሞት እንደሆነ አንስተው ማንኛውም ሰው ራሱን በኢኮኖሚ ለማሻሻል እስከ ተሰደደ ድረስ ጉዞውን በህጋዊና በህጋዊ መንገድ ብቻ ማድረግ ይኖርበታል ይላሉ።